ተፈጠረ? አምነን የማይታመን ነገር አደረገ። ማርያን ከንፈሯን ግጥም አድርጎ ሳማት። ድብልቅልቅ አሉ። ቤሊን በጣም አለቀሰች። የአምነን አያት ምን አይነቱ አረመኔና የተረገማችሁ ልጆች ናችሁ? እኔ የምፈልገው በወግ በማድረጉ እስ በራሳችሁ እንድትዳዳሩና ጋብቻ እንድትፈጽሙ ነው እንጂ እንዴት ነው የምትስማት? ብላ አምባጓሮ አፈላች። እባክሽ አያቴ ይሄ በንዴትና በስሜት ተነሳስቼ ያደረኩት ነገር ነው ብሎ ቢልም እንኳ ነገር ግን አያቴ በፍጹም አልተስማማችበትም። እናንተስ በጣም ክፉና አረመኔ ናችሁ፣ እንዴት ነው ወግ ባህሉን የምታበላሹት? ብላ በጣም ተናደደች። ማርያ በሚደንቅ ሁኔታ ቤሊንን እልኳን አስጨረሰቻት። ትሰሚኛለሽ አምነን የኔና የኔ ብቻ ነው ብዬ ነግሬሽ ነበር፣ አንቺ ግን ፍጹም አላመንሽኝም ነበር ብላ አለቻት። እስኪ ንገሪኝ፣ አንቺ እኮ ትናንት የመጣሽ ተራ ሴት ነሽ። እኔና አምነን ግን የምንታወቀው ገና ልጆች እያለን ነው። እሱ የሚያስከፋውንና የሚያስደስተውን ሁሉ ጠንቅቄ አውቃለሁ። አንቺ ከንዴት በስተቀር ምንም እየሰጠሽው አይደለም። ቤሊን ከዚህ በኋላ ተሸንፈሻል ብላ አለች። ቤሊንም በጣም ተናዳና እሳት ለብሳ እሳት ጎርሳ በቃ አምነን የምትፈልገውን ነገር መርጠሃል። ከዚህ በኋላ መቼም ወደ እኔ ህይወት ትመጣለህ ብዬ አላስብም። ስለዚህ መሄድ አለብኝ ብላ ደመደመች። ቤሊን አንድ ጊዜ ተፈጥሯል፣ ግን ደግሞ ይቅርታ አድርጊልኝ። እኔ እኮ አንቺ ስላናደርሽኝ ነው እንጂ በስሜት ተነሳስቼ ነው እንጂ ያደረግኩት አስቤበት አይደለም ብሎ አላት። ያው መጀመሪያ ሳታስብበት እኮ አላደረግከውም አምነን። ስለዚህ ለምንድን ነው የምትዋሸኝ? ይበቃሃል። ከዚህ በኋላ መዋሸትም ሆነ መቃጠፍም አያስፈልግህም። ስሜትህን አዳምጠህ ከእሷ ጋር ብትሆን ይሻልሃል። ደግሞ በሁሉም ነገር እሷ እኮ አንደኛ ናት። ማለትም በእውቀትም ሆነ በመልክም ባላትም የሀብት ደረጃ እኔና እሷ አንመጣጠንም ብላ አለችው። እኔ መቼ ከሀብት ጋር ወይም ደግሞ ካላት ጋር አወዳደርኩሽ? እባክሽ የማይሆን ነገር አትናገሪ ብሎ አላት። አይ የማይሆን ነገር ያደረግከው አንተ ነህ እንጂ እኔ አይደለሁም። ከዚህ በኋላ ግን ሁሉም ነገር አብቅቷል አምነን ብላ ደመደመች። የአምነን አያት አደራ ሰጥቼሽ ነበረ፣ እሱም ደግሞ በተቻለሽ አቅም የራስሽ አድርጊው ብዬ እንጂ እንደዚህ ችግር ውስጥ እንድትከችው አልፈለኩም ነበር። አሁን አምነን የማይፈልግሽ ከሆነ ምንድን ነው የሚፈጠረው? ብላ አለቻት። ምን ማለት ነው አያቴ? አንቺ እኮ ገና በአንድ ቀን ነው እንደዚህ ከንፈርሽን አሳልፈሽ የሰጠሽው። ደግሞ ወንድ ልጅ እመኝኝ በደንብ አድርጎ ነው የሚፈትሽሽ ብላ አለች። ደግሞ ይሄ ምን ማለት ነው? መቼም ትሰሚኛለሽ፣ አንድ ነገር ልንገርሽ አይደለም እንዴ? እሱም ስነግርሽና የእውነት ከልቤ ሳዋይሽ አንድ ነገር ነው ትዝ ያለኝ። መቼም ቢሆን መቼም አምነን እውነት ለመናገር እራሱ እስካልፈለገ ድረስ ላንቺ ምንም ነገር እንደማይነግርሽ የታወቀ ነው። አንቺ ግን አሁን ከባድ ችግር ሆነሽበታል ብላ አለች። አይ እኔ ምንም ነገር እያደረግኩ አይደለም። ደግሞም እውነት ለመናገር እኔ ሳልሆን እሱ ራሱ ነው ፈልጎ ያደረገው ብላ አለች። ታዲያ እሱ ቢፈልግም አንቺ ግን አይ ብለሽ ማስቆም ነበረብሽ ብላ አለቻት። አይ እኔ አላስቆምኩትም፣ ደግሞም የሚፈልገውን ነገር ሰጥቼዋለሁ እና አብሽሩ ምንም አያደርገኝም አያቴ፣ እባክሽ በመካከላችን አትግቢ ብላ አለቻት። እንደ ሀገር ሳይሆን እንደ ሁሉም ነው ያዋረርሽኝ። የእውነት አንቺ በጣም ክፉ ሴት ነሽ ብላ አያትየዋ በጣም ተናደደች። ሜርሲ ምን ነው አያቴ የምትፈልጊው ይህን አይደለም እንዴ? የወንድሜ ልጅ ባለ ሀብት አግብቶ እንዲኖር አንቺ እኮ እሱ ደስተኛ እንዲሆን ሳይሆን የምትፈልጊው ሀብት ንብረቱን መውረስ ነው። እሱም ተሳክቶልሻል ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል።
አምነን ቤሊንን አምኜሽ ነበረ፣ ሁሉን ነገር ሰጥቼሽ ነበር፣ ላንቺ ስል ሁሉን ነገር አቃጥዬ ትቸው ነበር፣ እረስቸው ነበር። አንቺ ግን እንደ ማንኛውም ተራ ሰው ዋሸሽኝ ብሎ አላት። አምነን ተረጋጋ፣ እኔ ለዋሽህ ፈልጌ ሳይሆን እውነት ለመናገር እኔ ራሴ ብዙ ጊዜ ለመናገር ፈልጌ ነበር፣ ግን ደግሞ በሰዓቱ አንተም በጣም ተናደህና ስቃይ ውስጥ ስለነበርክ ነው ብላ አለችው። ጁዲ ስለ መስሪያ ቤቱ ደውላ ነገረችው። ያች ሴትዮ አሁንም በተደጋጋሚ እየመጣች የቢሮችንን ነገር እየረበሸችው ትገኛለች። ጥበቃዎቹ ሳይቀሩ እሷን ፈርተዋታል። ምንድነው የምናደርገው ብላ አለች። አታስቢ እባክሽ፣ እስኪ አሁን እደውልላታለሁኝ ብሎ ወደ ካቲያ ጋር ደወለ። ቆይ ምንድን ነው የምትፈልጊው ከኔና ከቤተሰቦቼ ከስራ ባልደረቦች ብሎ ሲላት ከእስር ቤት እንደወጣህ በጣም እርግጠኛ ሆንኩኝ። መቼም ማሪያ የማታደርገው ነገር የለም አይደል? ምን ማለት ነው ደግሞ? እሷን የት ነው የምታውቂው ብሎ አላት። እሱ ምን ልዩነት አለው? ማለቴ አወኳትም አላወኳትም ምንም አይነት ልዩነት የለውም። ይልቁንስ አንድ ነገር ልነግርህ እፈልጋለሁኝ። አንተ በጣም ጥሩና መልካም ሰው እንደሆንክ ጠንቅቄ ነው የማውቀው እና ይህንን ልብህን እንዳታቆሽሸው ብላ ስልኩን ዘጋችው። ቆይች ሴትዮ አብዳ ልታሳብደኝ ነው እንዴ? ጭራሽ ስለ እኔ መልካምነት ማን አጣሪ አላት እያለ ብቻውን መንገብገብና መናደዳ በዛ። ጎሽምዬና እናት ዛሃራ ፍቅራቸውን እያጣጣሙ ሶሊያና መጣች። ጓደኛዬ አምኜሽ ሁሉንም ነገር ነግሬሽ ነበር፣ ለምንድን ነው እንደዚህ ያደረግሽኝ ብላ አለች። እኔ ምን ላድርግ? ገና ሳታፈቅሪው በፊት ነበር ጎሽምዬን እኔ የምወደውና የማፈቅረው። ነገር ግን ምንም ነገር አላልኩም። በመሀል ማተሽ አንቺ ራስሽ ፍቅር ይዞኛል ብለሽ ተናገርሽ እና ምን ላድርግ? በዛ ላይ አንቺ ትክክለኛ ማንነትሽን እኮ አልነገርሽውም ብላ አለች። እሱንም እኮ አንቺን አዋይቼሽ ነበር። መናገር ያልፈለግኩት እንዳይጠላኝ ብዬ ነው እንጂ በልጅ አፍሬ አይደለም ብላ አለቻት። ያም ይሁን ይህ እኔ አሁን ምን ታመጫለሽ? ከዚህ በኋላ ፍቅሬን አልደብቅም ብላ ስትል ጎሽምዬም ልክ ነሽ፣ እኔም ቢሆን ከሷ በጣም ፍቅር ይዞኛል ብሎ ሶሊያን አሳብደውና አጨልለው አባረሯት። ሜርሲ እሺ ባክሽ ማሪያ፣ አሁን ምን ለማድረግ እየሞከርሽ ነው? ጄሪ ናት ተባረረችልሽ ብላ አለቻት። እሱን እንኳ እቅድና አሳብ ውስጥ አላስገባሁትም። ከዚህ በኋላ ደግሞ የቀረችሽ አንዷ ቤሊን ናት። ግን ደግሞ በቤሊን በኩል አቺም ብላ አለቻት። ምን ማለት ነው ደግሞ ይሄ? ምክንያቱም ያው አቶ አምነን ስላለ ነዋ። ምን ማለት ነው ደግሞ? አቶ አምነን ማን ነው? ቤሊንን በጣም ስለሚወዳትና ስለሚያከብራት የሚሳካልሽ አይመስለኝም። ግን ደግሞ ከኔ ጋር የምንሰራ ከሆነ ይሳካልናል ብላ አለች። ትሰሚኛለሽ ሜርሲ፣ እኔ አንቺ እንድታጃጅኝ አልፈልግም። ምክንያቱም ስለ አንቺ ጭምጭምታ ስሰማ ሁሌም የምትፈልጊው ለጥቅምና ለጥቅም እንጂ እውነት ለመናገር ለሌላ ነገር እንደማትፈልጊ አጥልቻለሁ። እናም ከህይወቴ ብትወጪ ይሻልሻል ብላ አለች። ሙስጠፋና ቤሊንም ቁጭ ብለው የሆደ ሆዳቸውን አወሩ እና ሙስጠፋ እውነቱን ነገራት። እውነት ለመናገር እዚህ ቤት የመጣሁት ሴፈንን ተከትዬ ነበር፣ ግን ደግሞ የማይሆን ነገር አጋጠመኝ ብሎ አላት። ምንድን ነው እሱ ሙስጠፋ? እሱም ደግሞ ምን መሰለሽ፣ እኔ አስቤውም አልሜውም የማላቃትን የድሮ ሚስቴን አገኘኋት። ምን? አዎ ጀሪ ነበረች። ጀሪ በጣም ጥቅመኛና ገንዘብ የምትወድ ሴት ናት እና እሷ ናት ህይወቴን ያበላሸችው ብሎ አለ። ታዲያ አሁን ድረስ ተወዳታለህ? ታፈቅራታለህ? ለእሷስ ቦታ አለ ሆይ ብላ አለችው። አላቅም ቤሊን፣ አንቺ ግን ልክ እንደ ንጹህ ውሃ በጣም ንጹህ ነሽ። እናም ይህንን ማወራሽ ከዛ አንጻር ነው ብሎ አላት። አታስብ ሙስጠፋ፣ አንዳንድ ጊዜ ሰዎች እኮ እንደጠበካቸው ላይሆኑ ይችላሉ፣ ግን ደግሞ አንተ በእነሱ የተነሳ መጥፎ ማንነት እንድትገነባ አልፈልግም ብላ ስትለው እና ለዛ ነዋ አንቺ ያልተናገርሽው ለአምነን ብሎ አላት። ምን ማለት ነው? ከዚህ በኋላ ቀልድና
ጨዋታሽን ብትተይ ይሻልሻል። ጄሪ እንደወረወረችሽ በደንብ ነው የማውቀው የምታውቀው ብሎ ሲላት፣ ታዲያ አንተ ካወክ ለምን አልነገርከኝም ብላ አለችው። እስኪ ንገሪኝ፣ አንቺስ ብትሆኚ ለምንድን ነው ለአቶ አምነን ያልተናገርሽው? እኔም አስቤ ነው። አየሽ፣ እኔም ላንቺ ይህንን ነገር ብነግርሽ እንደዛ በታመምሽበት ሰዓት ላታምኝና እኔን ክፉ ለማስባል በጣም ብዙ ነገር ታደርጊ ነበር። አሁን ግን እውነታውን አውቀሻል ብሎ ሲል እኔ በራሴ ምክንያት ማንም ሰው እንዲጣላና እንዲበሳጭብኝ አልፈልግም። ሙስጠፋ፣ እዚህ ቤት የመጣኸው ታውቃለህ፣ በሰዓቱ ትዳር ፈልግ ስለነበረና ከብቸኝነት ህይወት መውጣት እንደምፈልግ ነበረ። አሁን ግን ከዛ በፊት ለካ ፍቅር የሚባለውን ነገር ተማርኩኝ። እናም ፍቅሬን ካላገኘው በፍጹም ይህንን ነገር ማድረግ አልችልም። አንተም ቢሆን ለፍቅርህም መታገል እንዳታቆም ብላ ስትለው፣ ግን ደግሞ እሷ ጥቅም ብቻ ነው የምትፈልገው። ምን ይታወቃል፣ ምናልባት እኮ ነገ ጧት አንተን ፈልጋ ልትመጣ ትችላለህ ብላ አለችው። ጄሪ እኔ አልወጣም ከቤት ብላ ግግም አለች። እሰረኝ እንጂ ከፈለክም ግደለኝ፣ በፍጹም አላደርገውም ብላ ስትል፣ እንደዛ ከሆነ እንዴት እንደማባረርሽ አውቃለሁ ብሎ እጇን እየጎተተ ሻንጣዋን ከበር ስር ወርውሮ ጣለላት። ምን እያልክ ነው? እኔ እኮ ሚስትህ ነኝ ብላ ስትል፣ ማን ነው ያዳዳረን? ታውቂያለሽ እኔ ላንቺ ምን ያህል ቦታ እንዳለኝ እና ደግሞ ለምንም እንደተጋባል ሚስጥራችንን የምናውቀው አንቺና እኔ ብቻ ነን አይደል እንዴ? ስምምነታችን ገንዘብና ገንዘብ ብቻ ነው። ግን ደግሞ እኔ እያደርኩ ወደድኩህ አምነን ብላ ስትል፣ አይ የምትወድ ሴት መጀመሪያውንም በገንዘብ አትደራደርም ነበር ጄሪ። የሞተው ልጅ የኔ እንዳልሆነ እያወቅኩ እንኳ ምንም አላልኩሽም። አሁን ግን ውጭልኝ ብሎ ከበር ውጪ አስወጥቶ ጣላት። ሜርሲ በእነሱ እየተዝናናች በጣም ተደሰተች። እያንዳንዳችሁ እመነቅላችኋለሁኝ ከዚህ ከቤት፣ ምክንያቱም እኔ እኮ ሜርሲ ነኝ። ማን ምን እንደሚያደርግ በፍጹም እናንተ ለካ አታውቁም። ተጃጃሉ እያለች ትጫወትባቸው አለች። አያትየዋ ማሪያን የፈለግሽውን ነገር አድርጊ፣ ቤቱ ከዚህ በኋላ ያንቺ ነው፣ ግን ደግሞ አምነን ቤቱን እንድናፍቅ ማድረግ አለብሽ ብላ አለቻት። ምን ማለት ነው? አምነን የሚያስደስተውን ነገር አድርጊ፣ ካልሆነ ግን ሌላ ሴት ያምረውና ወደ ሌላ ሴት ጋር ይሄዳል ብላ ስትላት፣ እናት ዛህራን ሂዳ ከዚህ በኋላ ንግስቷ እኔ ነኝ፣ ጄሪ ስትመለስ ስትሄድ እኔ ተተክቻለሁ፣ የምልሽን ነገር በሙሉ ታደርጊያለሽ ብላ አለቻት። ትልቁ ሰይጣን ሲሄድ ትንሹ ሰይጣን ይተካል የሚባለው ለካ ለዚህ ነው። ለማንኛውም አንቺ ያልሽኝን ነገር በሙሉ አደርጋለሁ አታስቢ ብላ አለቻት። ውድ የህያቤቴ ቤተሰቦቼ የዛሬው ድራማ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። አምነን ግን ትክክል ነው ትላላችሁ ወይስ ደግሞ ስህተት ነው የሚለውን በኮሜንት